ታሪካችን የሚጀምረው አንድ ጎረምሳ ክፍል ውስጥ ተቀምጦ በስልኩ አኒሜሽን ፊልም ሲከታተል ያስመለከተን ነው። በፕሮግራሙ መሃል ላይ ድንገት ስልክ ይደወልለታል። ጥሪውን ሲያነሳው ፊቱ በጣም ተረብሾ አነጋገሩም ይቀየራል። የደወለችው አሁን በፈረንሳይ ሀገር የምትኖር የድሮ ጓደኛው ታካጊ ነበረች። ትምህርቷን እንደጨረሰችና አሁን ወደምትፈልገው ሀገር ለመሄድ እንዳቀደች ትነግረዋለች። ኒሺካታ ስለተሳካላት ደስታውን ገልጾ መልካም ምኞቱን ይነግራታል። ነገር ግን ወሬውን ጨርሰው ስልኩን ከዘጋ በኋላ ከ10 ዓመት በፊት አብሮ የተነሱትን የሃይስኩል ፎቶግራፍ ተመስጦ ለረጅም ጊዜ ሲመለከተው ነበር። ያለማቋረጥ ስታበሳጨው የነበረችውን ልጅ እያሰበ በተወሰነ መልኩ ፈገግታውን ያሳያል። ልጅቷ በጣም መሳቅና መጫወት ስለምትወድ ድሮ አብሮ ትምህርት ቤት በነበሩበት ጊዜ ስትቀልድበትና ስታዝገው ነበር። የሃይስኩል ተማሪ በነበሩበት ጊዜ ኒሺካታና ታካጊ የክፍል ጓደኛሞች ነበሩ። ኒሺካታ ጸጥተኛ፣ አይናፋርና በቀላሉ የሚሸማቀቅ ልጅ ነበረ። በዚህም ምክንያት ታካጊ በቀላሉ መጫወቻዋ እንድታደርገው መንገድ ከፍቶላታል። ነገር ግን በቀልድ መልክ የተጀመረው ጨዋታ ቀስ በቀስ ወደ ጓደኝነት ያድጋል። ከጊዜ በኋላ ደግሞ በሷ ፍቅር እንደተለከፈና በጣም እንደወደዳት ይረዳል። ቢሆንም ከምረቃ በኋላ ሁኔታዎች ለሁለቱም ጥሩ አልነበሩ። ታካጊ ሀብታም ቢሊዮነር ከሆኑት ቤተሰቦቿ ጋር ወደ ፈረንሳይ ሀገር መሄድ ነበረባት። ቤተሰቦቿ በስራ ምክንያት በተደጋጋሚ ወደ ተለያዩ ሀገራት ጉዞ ሲያደርጉ ነበር። የስንብታቸው ሁኔታ ለሱ የህይወቱ በጣም ከባዱ ጊዜና የባዶነት ስሜት እንዲሰማው ያደረገው ሁኔታ ነበር። ከሄደች በኋላ የሚያሳልፋቸው የጽሞና ቀናት በሙቀትና ደስታ የተሞላው ከሷ ጋር የነበረውን በቀልዶች የታጀበ ጊዜ እንዲናፍቅ ያደርጉት ነበር። አሁን ኒሺካታ ከተመረቀ በኋላ መጠነኛ ገቢ ያለው የትርፍ ጊዜ መምህር ሆኗል። ብዙ ጊዜ ከማስተማር በተጨማሪ ሌላ ስራዎችን የሚሰራ ሲሆን ክፍሎችን ያጸዳል። ታናቤ ለተባለው የትምህርት ቤቱ ዳይሬክተር ደግሞ እንዳስፈላጊነቱ ይላላከዋል። ብቻ ምን ልበላችሁ፣ በህይወቱ አዲስ ነገር የለውም። ብቻውን ይኖራል። በየቀኑ ተመሳሳይ ስራ ይሰራል። ጊዜውን በድብርት ያሳልፋል። አንድ ቀን ግን ታካጊ ወደ ጃፓን ተመልሳ እንደመጣች ይሰማል። ከነበረበት ሁኔታ አንፃር በተወሰነ መልኩ ይነቃቃል። ወደ ስራ ቦታ እየሄደ በነበረበት ጊዜ ዛፎቹ ይበልጥ አረንጓዴ ሆነው ይታዩት ነበር። ካሁን በፊት አስተውሎት የማያውቀውን የተማሪዎቹ ፈገግታ ሳይቀር ዛሬ ይበልጥ ህይወት ያለው ሆኖ ይሰማዋል። ብዙም ሳይቆይ ርዕሰ መምህሩ ታናቤ መጣና ለሚቀጥሉት 3 ወራት በስዕል መምህርነት የተቀጠረች አዲስ ሰልጣኝ መምህር እንደምትመጣና ግቢውን በማላመድ እንዲያሰለጥናት ይነግረዋል። ኒሺካታ ፈቃደኛ እንዳልሆነ ለመግለጽ ቢሞክርም ዳይሬክተሩ ግን ግዴታ እንደሆነ ይነግረዋል። በተሰጠው አዲስ ስራ የተበሳጨው ኒሺካታ ሐሳቡን ለመሰብሰብ ትምህርት ቤቱን ማጽዳት ይጀምራል። እያጸዳ በነበረበት ጊዜ ቁምሳጥን ውስጥ የሆነ ነገር ይሰማና ለመክፈት ይሞክራል። ነገር ግን የድሮ ጓደኛው ከሳጥኑ ትወጣና አሁንም እንደ በፊቱ ታስደነግጠዋለች። እሱም ከብዙ ዓመታት በኋላ ስላገኛት እየደነገጠ ለምን እዚህ እንደመጣች ይጠይቃታል። ታካጊም በሰልጣኝ መምህርነት ለጊዜው በትምህርት ቤቱ ለማስተማር እንደተቀጠረች ትነግረዋለች። እዚህ ላይ ታናቤ የነገረው አዲስዋ መምህር እሷ እንደነበረች ይረዳል። በድንጋጤ የተሞላው ገጽታውን ስትመለከት እየሳቀች እሱ ጋር ትጠጋለች። ነገር ግን እያንዳንዱ እርምጃዋ የልቡን ትርታ እንዲጨምር እያደረገው ነበር። ከስራ በኋላ ከትምህርት ቤቱ ሲወጡ ካሁን በፊት አብሮ ሲሄዱበት ወደ ነበረው ቦታ እንዲሄዱ ትጠይቀዋለች። በቦታው ከደረሱ በኋላ እሱን ጨምሮ ባለፉት ዓመታት ብዙ ለውጦች እንዳሉ ትናገራለች። ብዙም ሳይቆይ አብሯት እንዲቀመጥ እየነገረችው አሁንም አኒሜሽን ፊልሞችን ይወድ እንደሆነ ትጠይቀዋለች። አሁንም ግን እሱ ላይ መቀለዷን አላቆመችም። ታካጊ ኤርፎን ታወጣና ሙዚቃ ከከፈተች በኋላ አንደኛውን ማዳመጫ ትሰጠዋለች። ከዛም ካሁን በፊት አብሮ ሲያዳምጡት የነበረውና ሁለቱም በጣም የሚወዱት ሙዚቃ ትከፍታለች። ማዳመጥ ሲጀምሩ በአካል ተለያይተው የነበረ ቢሆንም ልባቸው ግን ተራርቆ እንደማያውቅ በሚመስል መልኩ ዜማውን አብረው መጫወት ይጀምራሉ። ሲታዩ ለ10 ዓመታት ተለያይተው የነበሩ አይመስሉም። አመሻሽ ላይ በቅርቡ ለማግባት ዝግጅት ላይ ወደ ነበረው ጓደኛው ይወስዳታል። ጓደኛው የሁለቱም የክፍል ተማሪ ነበረ። የነበራቸው ጊዜ በቀድሞ ታሪኮች የተሞላ ቀላልና ናፍቆትን የሚቀሰቅስ ነበር። ከመሄዳቸው በፊት ጓደኛው ስለ ነገው ሰርግ ያስታውሰዋል። ዝግጅቱ ጨርሰው ወደ ቤት ሲመለሱ መኖሪያ ቤታቸው በተመሳሳይ መስመር ላይ እንደሆነ ይረዳሉ። በዚህም ምክንያት ወክ እያደረጉ አብሮ ቤት ድረስ ለመሄድ ይወስናሉ። መንገዱ በጸጥታ የተሞላ ስለነበረ የልባቸውን ለማውራት አመቺ ነበር። ታካጊ በድንገት ከዚህ በፊት ፍቅር ይዞት የሚያውቅ ከሆነ ትጠይቀዋለች። እሱም ያልጠበቀው ጥያቄ ስለነበረ ድንጋጤ ቢሰማውም አፍቅሮ እንደሚያውቅ እውነቱን ይነግራታል።
ታካጊ ድንገት መራመዷን ታቆምና በሚቀጥለው መስቀለኛ መንገድ ላይ እንደሚለያዩ ትነግረዋለች። ብዙም ሳይቆይ ለትንሽ ጊዜ አይኖቹ እንዲጨፍን ትጠይቀዋለች። ከዛም አሁንም በቆመበት ሸውዳው ትሄዳለች። በሚቀጥለው ጠዋት ታካጊ እንደ ሰልጣኝ መምህር የመጀመሪያ ቀን ስራዋን ትጀምራለች። እሱም ዳይሬክተሩ እንዳዘዘው አብሯት ይሆናል። ታካጊ ከመጀመሪያው ቀን ጀምሮ የተማሪዎችን ቀልብ ትገዛለች። ጸጥተኛ ባህሪዋና ተግባቢ ፈገግታዋ ወዲያውኑ ተወዳጅ ያደርጓታል። ከትምህርት በኋላ ኒሺካታ የትምህርት ቁሳቁሶችን ለማድረስ ወደ አንድ ተማሪ ቤት ይሄዳል። ሚሺዳ የተባለ ተማሪ በማህበራዊ ጭንቀት ምክንያት ትምህርቱን አቋርጦ ነበር። ኒሺካታም በትምህርቱ ወደ ኋላ እንዳይቀር ለመርዳት ቤቱ ድረስ እየሄደ ሲከታተለው ቆይቷል። ምንም እንኳን ግዴታው ባይሆንና ለዚህ ስራው ክፍያ ባይከፈልበትም ለራሱ እንደሚያስደስተው ይነግራታል። የሚሰራው ስራ ካደነቀችለት በኋላ ተማሪ በነበሩበት ጊዜ ሁሌ ሲመላለሱበት ወደ ነበረው አንድ ቤተ መቅደስ አብራው ለመሄድ ትጠይቀዋለች። ቤተ መቅደሱ ውስጥ በፈረንሳይ ሀገር ስለነበራት ጊዜ ትነግረዋለች። የነበራት ህይወት እንዳሰበችው የሚያረካ እንዳልነበረም ትናገራለች። ጃፓንን፣ ጓደኞቿንና በተለይ ደግሞ ከሱ ጋር ያሳለፈችውን ጊዜ እንደናፈቃት ትነግረዋለች። በጸጥታ በተሞላው የምሽቱ አየር ላይ አሁን በድጋሚ እነዛን ትዝታዎች እየኖረች ስለሆነ ደስተኛ እንደሆነች በፈገግታ ተሞልታ ትነግረዋለች። ኒሺካታ በጸጥታ ያዳመጣት ከቆየ በኋላ አሁንም ለሱ ምን ያህል ትልቅ ቦታ እንዳላት ይገነዘባል። ለተወሰነ ጊዜም አብሮ ሲያረጁ የወደፊት ህይወታቸው በሐሳቡ መሳል ይጀምራል። ዛሬ የነበራቸው የጋራ ቆይታም ከጠበቀው በላይ ተስፋን ይሰጠዋል። በሚቀጥለው ቀን የጓደኛው ናካይ የሰርግ ፕሮግራም ይፈጸማል። ኒሺካታ ከቀድሞ የክፍል ጓደኞቹ ጋር ፕሮግራሙን ይቀላቀላል። ታካጊም አብራቸው ነበረች። ሙሽራዋ የአበባ ጉንጉን ስትወረውር ታካጊ ትይዘዋለች። ሁኔታውን በህዝቡ የደስታ ጩኸትን ያስነሳል። ኒሺካታም እሷን እየተመለከተ ሌላ የቀን ህልም ማየት ይጀምራል። አንድ ቀን እሷን ሲያገባት ያስባል። ሐሳቡም ተመልሶ ለራሱ ፈገግ ያሰኘዋል። አሁንም እንደገና በሐሳብ ስለተመሰጠ አንድ ጓደኛው ሲቀልድበት ከሐሳቡ ይነቃል። በኋላ ላይ ኒሺካታ ለጓደኛው ናካይ የሰርግ ስጦታውን እየሰጠው ነበር። ናካይም እየሳቀ ብቻህን መሆን አልሰለቸህም ብሎ ይጠይቀዋል። አሁንም በፊትም የታካጊ ስሜት ሁልጊዜም ግልጽ እንደነበረ ጓደኛው ይነግረዋል። ተማሪ በነበሩበት ጊዜ እንዴት ተቀልድበትና ተወደው እንደነበረም ያስታውሷል። ኒሺካታ ግን አይኖቹ እሷን እየተመለከተ ሁሉም ነገር ለቀልድ እንደነበረ በመግለጽ ፍቅር ላይኖራት እንደሚችል ይነግረዋል። ከደቂቃዎችም በኋላ እጇ ላይ የነበረው የአበባ ጉንጉን ይወድቅባትና መዋኛ ገንዳ ውስጥ ይገባል። ኒሺካታ ሁለት ጊዜ ማሰብ ሳያስፈልገው አበባውን ለማውጣት ከነልብሱ ውሃ ውስጥ ዘለው ይገባል። የሰርጉ ታዳሚዎችም መሳቅ ይጀምራሉ። ከተወሰነ ጊዜ በኋላ ታካጊም ተከትለው ገንዳ ውስጥ ዘላ ትገባለች። ሁለቱም በውሃ ተዘፍዝፈው ይወጣሉ። ነገር ግን ከመሸማቀቅ ይልቅ በደስታ እየሳቁ ነበር። በኋላ ላይ ታካጊ የአበባ ጉንጉን ለማውጣት ዘሎ ስለገባ ትቀልድበታለች። ሳቋ በመዋኛ ገንዳው ዳር ላይ ሲያስተጋባ ነበር። በኋላ ላይ ወደ ቤት ሲመለሱ ሁኔታው በጸጥታ የተሞላ ግን ደግሞ ምቹ ነበር። አልፎ አልፎም ፊት ለፊት ይተያዩ ነበር። እያንዳንዱ እይታቸውም ያልተነገሩ የተደበቁ ሐሳቦችን ይዟል። ታካጊ ጸጥታውን በመስበር የሴት ጓደኛ ካለችው ትጠይቀዋለች። እሱም እንደሌለው ይናገራል። ሴት ጓደኛ መያዝ ለሱ የማይቻል ነገር እንደሆነ ይነግራታል። በውስጡ ጭንቀት እየተሰማው እሱም ተመሳሳይ ጥያቄ ይጠይቃታል። በትንሹ ፈገግታዋን ካሳየችው በኋላ እስኪ ገምት ትለዋለች። ኒሺካታ ባለፉት ዓመታት ብዙ አድናቂዎች እንደነበሯት ይገምታል። ነገር ግን በሚያስገርም ሁኔታ ባለፉት 10 ዓመታት ከማንም ጋር ግንኙነት እንዳልነበራትና ብቸኛ እንደነበረች ትነግረዋለች። ኒሺካታ እየተሸማቀቀ ድፍረቱን ሰብስቦ የርችት ፕሮግራም አብራው እንድታይ ይጋብዛታል። ፕሮግራሙ ቀላል እንደሆነ ነገር ግን ሁሌም ከሷ ጋር አብሮ ማየት ሲፈልግ እንደነበረ ይነግራታል። እሷም በቀላሉ አብራው ለመሄድ ትስማማለች። ከዛም አሁንም አብሮ መራመዳቸውን ይቀጥላሉ። ሁለቱም በጸጥታ በተሞላው አብሮነት እርካታ ይሰማቸዋል። ታካጊ ከተወሰኑ ቀናት በኋላ ሚቺዳ የተባለውን ትምህርት ያቋረጠው ተማሪ ወደብ ላይ ታገኘዋለች። ልጁ ብቻውን ተቀምጦ ከፊቱ የነበረውን የተፈጥሮ እይታ እየሳለ ነበር። ኒሺካታ የነገራትን ቃላት እያስታወሰች ትጠጋውና ሰላምታ ታቀርብለታለች። መጀመሪያ ላይ ልጁ ስለማያውቃትና ስለፈራት ለማውራት ከብዷት ነበር። ነገር ግን የኒሺካታ ጓደኛ እንደሆነች ከነገረችው በኋላ ፊቱ በደስታ ይሞላል። ኒሺካታ ለሱ ምን ያህል ደግና ታጋሽ እንደሆነም ይነግራታል። ነገሮች አስቸጋሪ በነበሩበት ጊዜ ሳይቀር ተስፋ እንዳልቆረጠበት ይነግራታል። አንድ ቀን ደግሞ ስኬታማነት በትምህርት ብቻ እንደማይመጣና ስዕል መሳል ደስታን የሚሰጠው ከሆነ መቀጠል እንዳለበት የነገረውን ያስታውሳል። የነገረው ቃላትና የሰጠው ምክር ደግሞ አሁን ድረስ ስዕል ለመሳል ምክንያት እንደሚሆኑት ይነግራታል። በሌላ በኩል አንድ ሴት ተማሪ እነሱ በነበሩበት ወደብ ከርቀት ስትመለከታቸው እናያለን። ልጅቷ የትምህርት ቤቱ ተማሪ ነበረች። ኦዛኪ ትባላለች። በሚቀጥለው ቀን ኒሺካታ ጋር ትሄድና በግል እሱን ማናገር እንደምትፈልግ ትጠይቀዋለች። በከባድ የጸጸት ስሜት ላይ ነበረች። ከዛም ሚቺዳ ትምህርት ቤት መምጣት ያቆመው በሷ ምክንያት እንደሆነ ትናገራለች።
ከተወሰነ ጊዜ በፊት እንደምትወደው ስሜቷን ገልጻለት ነበር። ነገር ግን እሱ ከዚያን ቀን ጀምሮ ወደ ትምህርት ቤት ሳይመለስ ይቀራል። ቤቱ ሄዳ ልታየው ስትሞክርም ሊያገኛት ፈቃደኛ አልነበረም። ከዛን ቀን ጀምሮ ከትምህርት ቤት የጠፋው በሷ ምክንያት እንደሆነ በማመን የጥፋተኝነት ስሜት እየተሰማት ነው። ኒሺካታ ሲያዳምጣት ከቆየ በኋላ ራሷን መውቀስ እንድታቆም ይመክራታል። በህይወታችን ሁሉም ነገር በቀላሉ ሊገባን እንደማይችልም ያስረዳታል። ሚቺዳ ከትምህርት ቤት የጠፋበት ምክንያት ሌላ አጋጣሚ ሊሆን እንደሚችልም ይነግራታል። ነገር ግን የቀረው እንደምትወደው ስለነገረችው ከሆነና የጥፋተኝነት ስሜት ከተሰማትም የተሻለ መፍትሄ የሚሆነው አሁንም ፊት ለፊት መጋፈጥና በቅንነት መነጋገር እንደሆነ ይነግራታል። በሌላ በኩል ታካጊ ወደ አንድ ከፍታ ያለው ቦታ ሚቺዳን ይዛው ትሄዳለች። ከዚህ በፊት መጥቶ ያውቅ እንደሆነም ትጠይቀዋለች። ሚቺዳ በወቅቱ ፈልጎ ባይሆንም መጥቶ እንደሚያውቅ ይነግራታል። ብዙም ሳይቆይ ቦታውን እየሳለ ሳያስበው መናገር ይጀምራል። ትምህርቱን ያቋረጠው በገንዘብ ችግር ምክንያት ሳይሆን ኦዛኪን ለመጋፈጥ ስለፈራ እንደሆነ ይናገራል። እንደምትወደው ከነገረችው በኋላ ግራ እንደተጋባና ለመፈቀር ብቁ እንዳልሆነ ሆኖ እንደሚሰማው ይናገራል። እሷን በጸጥታ ስታዳምጠው ከቆየች በኋላ መፈቀር ሸክም ሳይሆን ስጦታ እንደሆነ ትነግረዋለች። ለአንድ ሰው ያለንን ስሜት ችላ ማለትና መደበቅ መጨረሻው ጸጸት ብቻ እንደሚያመጣም ትነግረዋለች። ከዚህ በኋላ በተናገረችው ነገር ሞራል ስለተሰማው እሷን ካመሰገናት በኋላ ወደ ትምህርት ቤቱ ለመመለስ ይወስናል። በውስጡም ኦዛኪ ስሜቷ ስለነገረችው እንደ ክፋት አስቦት እንደማያውቅ ይረዳል። ምክንያቱም እሱን በጣም ይወዳት ነበር። በሚቀጥለው ቀን በአዲስ መንፈስ ወደ ትምህርት ቤቱ ይመለሳል። ከኦዛኪ ጎን በመሆን የዘማሪዎችን ቡድን ይቀላቀላል። እንደገናም ትምህርቱን በትክክል መከታተል ይጀምራል። በእረፍት ሰዓት ላይ ብቻቸውን ሊያወራት እንደሚፈልግ ይነግራታል። የጭንቀት ስሜት ቢሰማውም ኦዛኪ ይቅርታ በመጠየቅ ንግግሩን ትጀምራለች። እንዳስጨነቀችውና ስሜቷን ከነገረችው በኋላ ስለቀረ የጥፋተኝነት ስሜት እንደተሰማት ትናገራለች። ነገር ግን ሚቺዳ ጥፋተኛ እንዳልሆነች ይነግራታል። በተናገረችው ነገር ስለተከፋ ሳይሆን ስሜቱን እንዴት መግለጽ እንዳለበት ግራ ስለተጋባ እንደጠፋ ይነግራታል። የራሱን ስሜት ለመደበቅ ስለሞከረና ከስሜቱ ስለሸሸም ይቅርታ ይጠይቃታል። በመጨረሻም እሱም ለሷ ተመሳሳይ ስሜት እንዳለው ይናገራል። ከርቀት ሆኖ ሲመለከታቸው የነበረው ኒሺካታ ደግሞ ችግራቸው ለመፍታት በሄዱበት ርቀትና ስሜታቸው ለመናገር ያላቸውን ድፍረት ሲያደንቅላቸው ነበር። የእነሱን ድፍረት ካየ በኋላ ስለራሱ የፍቅር ስሜት ማሰብ ይጀምራል። በኋላ ላይ ዳይሬክተሩ ጋር ይሄድና ሰዎች ሲዋደዱ የግድ ስሜታቸውን መግለጽ ይጠበቅባቸዋል ብሎ ይጠይቋል። እሱም በቀላሉ አዎ ስሜትን መደበቅ መጨረሻው ጸጸት ብቻ ያመጣል፣ አንዳንድ ጊዜ ፍርሃት ካሸነፈ ለመናገር ያለውን እድል ለዘላለም ሊጠፋ ይችላል ይለዋል። የዳይሬክተሩን ምክር ከሰማ በኋላ ፍቅር የሚደበቅ ነገር ሳይሆን በመናገርና በድርጊቶች የሚገለጽና ዋጋ የሚከፈልበት ነገር እንደሆነ ይረዳል። አመሻሽ ላይ ኒሺካታ አብሮ ርችት ለማየት ታካጊን እየጠበቃት ነበር። ነገር ግን ልቡ በፍጥነት መምታት ይጀምራል። እንደሚወዳት ባይነግራትም ዛሬ በህይወቱ የመጀመሪያ ቀጠረው እንደሆነ ያስባል። ከተወሰነ ጊዜ በኋላ ታካጊ በቦታው ትደርሳለች። ቀለል ያለ ግን ደግሞ የሚያምር አለባበስ ለብሳ ነበር። አብረው ወደ ፌስቲቫሉ ይገቡና በህይወታቸው አስደሳች የሚባል ጊዜ ያሳልፋሉ። ርችቶችን እየተመለከቱና እየተሳሳቁ ሳይታወቃቸው ጊዜው በጣም እየመሸ ነበር። እነሱ ግን አሁን ወደ ቤት የመመለስ ፍላጎት ራሱ ያላቸው አይመስሉም። እየተመለከታት ርችቱ እንደሚያምር ከነገራት በኋላ የሷ ሳቅ ደግሞ ከርችቱ የበለጠ እንደሚያምር ይነግራታል። አሁን ከበፊቱ ይበልጥ ቆንጆ እንደሆነችም ይናገራል። በተጨማሪም የሷ ቀልዶችና ሳቅ ላለፉት ዓመታት ዝምተኛ የነበረው ህይወቱ ነፍስ እንደዘራበት ይናገራል። ተመልሳ ባትመጣ ኖሮ ህይወቱ ለማስቀጠልም እርግጠኛ እንዳልነበረ ይናገራል። ከመለያየታቸው በፊት ከነገ ወዲያ በትምህርት ቤቱ የመጨረሻ ቀኗ እንደሚሆን ያስታውሳታል። ከዛም በምትሄድበት ቦታ ሁሉ ደስታና ጥሩ እድል እንዲገጥማት ይመኝላታል። እሷም ሳትናገር በፈገግታ ደስታዋን ትገልጻለች። በሚቀጥለው ቀን ታካጊ ከተማሪዎቿና ከታናቤ ጋር መሰናበት ትጀምራለች። ሁኔታው ጣፋጭም መራራም ስሜት ነበረው። የኒሺካታ ጓደኛ ሁኔታቸው ሲመለከት ስለነበረ አሁን እንደሚወዳት ሳይነግራት እድሉ ካመለጠው በቀረው ህይወቱ እንደሚጸጸትበት ያስጠነቅቀዋል። ታካጊ ለመሄድ ስትዘጋጅ ሚቺዳ ይጠራትና ሊያናግራት እንደሚፈልግ ይጠይቃታል። የፍቅር ስሜቱ ኦዛኪን ከገለጸላት በኋላ ህይወቱ ምን ያህል የተሻለ እንደሆነ ይነግራታል። እሷና ኒሺካታ ምን ያህል እንደሚቀራረቡ አስተውሎ ነበር። በዚህም ምክንያት ልጁ አብሮ መሆን እንዳለባቸው ይነግራታል። በመጨረሻም ታካጊ ኒሺካታን ለረጅም ጊዜ እንደወደደችው እውነቱን ትናገራለች። 10 ዓመታት ስሜትን ደብቆ ማቆየት በጣም ከባድና ትልቅ ፈተና እንደሆነም ትናገራለች። የሃይስኩል ተማሪ በነበሩበት ጊዜ በተደጋጋሚ ስሜቷን እንደገለጸችለት ነገር ግን እሱ በፍጹም እንዳልተረዳት ትናገራለች። ሚቺዳም ፈገግታውን እያሳያት ምናልባት የሰጠችው ፍንጮች ድብቅና በቀላሉ የማይረዳቸው ሊሆኑ እንደሚችሉ ይናገራል። ኒሺካታ በእውነት እንዲረዳት ከፈለገች ስሜቷን በግልጽ ልትነግረው እንደሚገባም ሞራል ይሰጣታል። በተናገራቸው ቃላት ሞራል ስለተሰማት ኒሺካታን ልታገኘው ትሄዳለች።
ተመልሳ ወደ ክፍሉ ስትገባ የድሮ ትዝታዎቿን እየተመላለሱባት ነበር። ከ10 ዓመት በፊት አሁን ባለችበት ተመሳሳይ ቦታ አብረው ነበር። ጊዜ ለነሱ ብሎ የቆመ ያህል እየተሰማቸው በደማቅ ሰማያዊ ሰማይ ስር እየሳቁ ነበር። ፈገግታው ሁሌም እንደምትወድለት ታስታውሳለች። ጸጥታውን በመስበር ኒሺካታ ለምን ተመልሳ እንደመጣች ይጠይቃታል። ለመናገር እንዳፈረች ሲረዳ የራሱን መናገር ይጀምራል። ባለፉት ዓመታት ወደ ህይወቱ ከመጣች ጀምሮ ልቡ ውስጥ የነበረውን ባዶነት እንደሞላችው ይናገራል። መጀመሪያ ላይ ስትቀልድበት ይበሳጭ የነበረ ቢሆንም ከጊዜ በኋላ ግን ቀልዶቿ በጣም የሚወዳቸው የህይወቱ አካል እንደሆኑ ይነግራታል። ወደ ፈረንሳይ ከሄደች በኋላ ያንን ባዶነት ለመሙላት ሞክሮ ነበር። ነገር ግን ምንም ቢሞክር አልሰራም። በመጨረሻም ህይወቱ እንደተሟላ ሆኖ የተሰማው በሷ ምክንያት እንደነበረ እንደተረዳ ይነግራታል። በመጨረሻም ስሜቱ ለመግለጽ ቢፈራም ላለፉት 10 ዓመታት እየወደዳት እንደኖረ ይነግራታል። ሲነግራት ድምጹ ይንቀጠቀጣል። ነገር ግን ቃላቶቹ ግልጽ ናቸው። ታካጊ ለተወሰነ ጊዜ ሳትናገር ከቆየች በኋላ በቀስታ እጇን ትሰጠዋለች። ከዛም ፍቅር ብዙ ጊዜ የተወሳሰበ እንደሚመስል ትገልጻለች። ነገር ግን የግራ መጋባት የሚኖረው ሰዎች እሱን ለመጋፈጥ ሲፈሩ ብቻ እንደሆነ ትናገራለች። አሁን ኒሺካታ እውነቱን ስለተናገረ እሷም ተመሳሳይ ስሜት እንዳላት ትነግረዋለች። እሷም ላለፉት 10 ዓመታት እንደወደደችው ትገልጽለታለች። ከተወሰኑ ቀናት በኋላ ወደ ትምህርት ቤቱ መልሶ ይጋብዛታል። አብረው ወደ ዘማሪዎች ክፍል ይገባሉ። እዚያም ኦዛኪና ተማሪዎቹ እየጠበቋቸው ነበር። ኦዛኪ በቀደም አስፈላጊ የመሰናበቻ ፕሮግራም ስላላደረጉላት ይቅርታ ትጠይቃታለች። ከዛም ለሷ ተብሎ የተዘጋጀውን ዘፈን ማቅረባቸውን ይቀጥላሉ። ተማሪዎቹ መዝፈን ሲጀምሩ ሁለቱም በትዝታዎች ይሞላሉ። ዜማው በራሳቸው የምረቃ ዓመት የነበረ የስንብታቸው ዘፈን ነበር። እያንዳንዱ ትዝታ በግልጽ ይመላለሳል። ከተገናኙበት የመጀመሪያው ቀን ጀምሮ የታካጊ ቀልዶችን ጨምሮ እስከ ተለያዩበት አስቀያሚ ቀን ድረስ ሁሉም ነገር ያስታውሳሉ። አሁን ለዓመታት የደበቁት እውነተኛ መዋደድ ወደ እውነተኛ ፍቅር አድጎላቸዋል። ንጹህና ቋሚ የሆነው ፍቅራቸው ጊዜንና ርቀትን ተቋቁሞ አሁን ያለበት ደረጃ ላይ ደርሷል። በመጨረሻም የሁለቱም ፍቅር በትዳር መጨረሻውን አግኝቷል። አሁን እርስ በራሳቸው እንደሚዋደዱ ለመግለጽም ብዙም አይቸገሩም። በዚህ መልኩ ዓመታት ያሳልፋሉ። የአብሮነት ህይወታቸው ከነበረው በላይ ያማረ ሆኖላቸዋል። ኒሺካታና ታካጊ ለቤታቸው ሳቅና ፈገግታን የምታመጣ አንድ ሴት ልጅ ወልዷል። ኒሺካታ የታካጊ አባት ቢሊነር ስለሆነ እሱን ለማገዝ የማስተማር ስራውን አቋርጦታል። ነገር ግን አሁንም ግንኙነታቸው በዙሪያቸው በተፈጠሩ ለውጦች በትንሹም አልቀነሱም። ታሪካቸው የተጀመረበትን ቦታም በፍጹም አይረሱትም። ሁለት ንጹህ ልቦች የሆነ ጊዜ ተገናኝተው ለዘላለም አንድ የሆነበትን ቦታ እንዴት ይረሱታል? የዛሬው ታሪካችን እዚህ ላይ አብቅቷል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ።